እኔ አይ ወንደር ይሄንን የሚመልስ ካለ አንድ ሙስሊም ይሄንን መመለስ የሚችል የኢሳ ሐዋርያቶች ይሄንን አስተምረዋል ብለው አንድ ሙስሊም መመለስ የሚችል አለ? ትመልሳለህ? ልጠይቀዋ መጀመሪያ እስልምና ተምረሃል? አጥንታለህ? ክርስትና ነው ዛግተው የላኩ ወይስ እስልምና ነው አስተምረው የለቀቁ? ኧረ በእናትህ ምን ሆነህ ነው? ማንም አላገኘም። በራሴ ፍቃድ ነው የመጣሁት እና እኮ ክርስትና ነው ያስተማሩ ወይስ እስልምና ነው? ኡስታዞቼ ሳይሆን አሁን ተው፣ ስለ ኡስታዞቼ ምናምን ተው እኮ። ምንድን ነው ያስተማሩን ትምህርት ንገረኝ እስኪ። እኔ 5 ደቂቃ ሰጥሃለሁ። 5 ደቂቃ ሰጥሃለሁ ነው ብለን ያስተማሩት። አይ እስልምና ጭንቅላት ለሁለት ጥያቄ ምንድነው ጥያቄ? እንግዲህ መጀመሪያ ጠይቄ ነበረ። ያው ስላሴ እንዴት ነው የተረዳችሁት ለማለት ያክል። መልካም ኦኬ። ሽሚታክ ስላሴን እንዴት ነው የተረዳችሁት? መልካም ስላሴን እኛ የተረዳ ነው። ስላሴ የሚል አስተምሮ ምንድን ነው እሱ የሚለውን የክርስቲያኑ አረዳድ ምንድን ነው? አብ ወልድ መንፈስ ቅዱስ እንዲህ ብለን የተረዳ ነው። አብ ወልድ መንፈስ ቅዱስ ብለን ተረዳን። አብ አባት ማለት ነው። ወልድ ልጅ ማለት ነው። መንፈስ ቅዱስ እስትንፋሰ እግዚአብሔር ማለት ነው። ታሲት እንዲህ ብለን ተረድተናል። ስለዚህ ክርስቲያኖች እኛ ስላሴ ብለን ስንል ምን እያልን ነው? አብ ወልድ መንፈስ ቅዱስ እያልን ነው። ሙስሊሞችስ ተውሂድ አልአስማኡል ሲፋት፣ ተውሂድ አሩቢያ፣ ተውሂድ ኡሉሂያ ብላችሁ ስትሉ ምንድን ነው የተረዳችሁት? አንተ ወደ ተውሂድ ለመጣ በቃ አብ ወልድ መንፈስ ቅዱስ ማለት ነው እንዴ? ስላሴ አይደለም። ምንድን ነው ያደርግልኛ? ምን ሆነ ነው? አደረኩት በስርዓት እያናገርኩ ነው። ባይዘወይ እኔም እምነቴን እኮ ነው የነገርኩ። ማለቴ እኔ አንድም ሶስትም የምለው ነገር ስላልገባኝ እኮ ነው። መልካም እሺ፣ ሚዩት አድርገውንም። ኦኬ። ስለዚህ ምን ብዬ ነበር የነገርኩህ? ስላሴ ማለት እንዴት ነው የተረዳችሁት ላልከው፣ አብ ወልድ መንፈስ ቅዱስ ብለን ተረድተናል። እሱም አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት እስትንፋሰ እግዚአብሔር ነው። ስለዚህ አምላካችን አብ ሶርስ ብለን ስንል ምን አለው? ቃል አለው። ቃሉን ምን ብለን እንጠራለን? የባህሪ ልጁ ብለን እንጠራለን። እንደገና ደግሞ አምላካችን ሕያው ነው ብለን እናምናለን። ሕያው የባህሪ ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አምላካችን ዲድ አይደለም፣ ሙት አይደለም፣ ቃልና የባህሪ ሕይወት አለው ብለን እናምናለን። ስለዚህ እንደዛ ብለን እናምናለን። አንድ መለኮት አለ፣ 3 አካል አለ ብለን እናምናለን። በተመሳሳይ አንተ ጋር ምን ብለህ ታምናለህ? አላህ አለ፣ መንፈሱ አለ፣ ቁርአን አለ። ቃሉ ቁርአን ፍጡር አይደለም። የአላህ መንፈስ ምን እንደሆነ አታውቁትም። አላህ ደግሞ አለ። አላህ የአላህ ቃል ለምሳሌ ፍጡር አይደለም ብለህ እንደምታምነው ማለት ነው። እኔ አሁን በስርዓት እያዳመጥኩ ነው እና ስትሰድበን ዝም ብለህ ተስደብ። ምን ብዬ ሰደብኩ? አላህ አለ። አላህ ቃል የለው። ቁርአን ያላህ ቃል አይደለም። ቁርአን ያላህ ቃል አይደለም። አሁን ጥያቄ አትጠይቀኝ። ቁርአን ያላህ ቃል ነው አይደለም? ቁርአን ያላህ ቃል ነው አይደለም? ውረድ እያለህ ነው። ማን ነው ውረድ ይላል? እነዚህ ሰዎች እኮ እያበዱ ነው። እፎይ በቃ የሚያምኑትን ነገር ራሱ ከአንተ አፍ ሲወጣ ስድብ እየመሰላቸው እኮ ነው። ቁርአን ያላህ ቃል ነው ማለት ስድብ ነው። ልሆነ ደግሞ ይሰማል ድምጼ? መሀመድ ይሰማል ድምጼ?
መሐመድዬ አንድ ጥያቄ አሁን ስጠይቅ እኔም ግራ አለኝና የኔም ጥያቄ ስለሆነብኝ ነው። አንድም ሶስትም እንዴት ነው የተረዳችሁት ብለሃል። አላህ አንድ ነው ትላላችሁ። አንድን ደግሞ ተውሂድ ደግሞ ማለት አላህን አንድ ማድረግ ዩኒፊኬሽን ኦፍ ዋንነስ ነው እና አንድ የሆነን አካል እንዴት ነው አንድ የምታደርገው? ይህንንስ እንዴት ተረዳችሁት? ይህስ እንዴት ገባህ አንተ? አንድ ነገር አንድ ከሆነ እንዴት ነው ወደ አንድ የምታመጣው? ወደ አንድ ማድረግ የሚል ትምህርት የምትሰጠው? ይቅርታ፣ ይህን እንዴት የገባህ አንተ? ላውራ አስረዳኝ። አውራ፣ ይህንን አስረዳኝ ነው አይደለም። እኔ ጥያቄ ለመጠየቅ ነበር የመጣሁት። ያው በቂ መልስም አላገኘውም። እንግዲህ መቼም መታስረዱ በዘወይ ምንድን ነው ግን የምታወራው? ምንድን ነው የምታወራው? የጠየቅኩ ምንድን ነው አንድ አላህ አንድ ነው ብለህ ወዴት ነው አንድ የምታደርገው? እንደገና ደግሞ አላህን አንድ ማድረግ የሚል ትምህርት እንዴት ነው የምትማረው? አንድ ከሆነ ለምንድን ነው አንድ የምታደርገው? ወዴት ነው? ምን አይነት ሎጂክ ነው? አንተ አንድ ብቻህን ሆነ እንዴት ነው አንተን ደግሞ እንደገና አንድ የሚያደርጉ? ጨፍልቀው ነው? እንዴት ነው? አልገባኝም። ቆርጠው ነው? አካፍለው ነው? ቀንሰው ነው? አስረዳኝ እስኪ። እሱን ኡስታዞች ያስረዱሃል ብናዘር እና ጥያቄ በቃ ምንም ስለ እስልምና የምታውቁት ነገር የለም። እድሜ ልካችሁን ክርስትናን ይግቷቸዋል። ጥያቄ ያላችሁ ክርስትና ላይ ነው። ስለ እስልምናችሁ ውስጥ ጠየቁ ግን ኡስታዝ ያውቃል። አያችሁ፣ ሙስሊሞችን አትፍረዱባቸው። እስልምናን ምንድነው የሚያስተምሯቸው? ምንድነው ክርስትናን አብክተው ጭንቅላታቸው ውስጥ ይግቷቸዋል። ስለ እስልምና ብጠይቋቸውስ ኡስታዝ ያውቃል፣ እኛ እናውቃለን። ስለ ክርስትና በአንድ ደቂቃ 1000 ጥያቄ መጠየቅ ይችላል። ስለ እስልምና ግን አንድ ጥያቄ ጠይቀው 1 ደቂቃ ማውራት አይችልም። ይሄ ሙስሊም ስለ አላህ ጠይቀህ ታውቃለህ? መሐመድ እኔ በጣም የሚያስቀኝ እኮ አሁን አንተም ፖለቲካ ልስተበት ሞክራለህ። ኦኬ ኦነስት ልሆንና ጭንቅላትን ለ1500 ሰው ቻሌንጅ አድርጌ ላሳያቸው። አይ ወንደር የመለስኩልህን በትክክል ከመለስክ መልስ የሰጠሁህን በትክክል ራሱ ከመለስክ የፈለግከውን ጥያቄ አሁንም ደግሜ እቀበላለሁ። እስከፈለግከው እንዴት ነው ያስረዳው? እስኪ ስላሴን እኔ እንደውም አሁን ስልኬ እየዘጋ ስለሆነ እየሄድኩ ነው እና መልስም አላገኘው። እንዴት ነው ምን እኮ መልስ አላገኘም። ችግር የለውም። ምን ብዬ ነው የመለስኩልህ? መልሱን እኮ አንድ ሰው አላገኘውም ለማለት የመለስኩልህን እንዲህ ብለሃል ስህተት ነው ለማለት እኔ 20 ጥያቄ ሁሉ ጠይቀኝ። ከዛ በኋላ ቁጭ ብለህ ችግር የለብኝም ደግሞ ለእናንተ ጥያቄ። ኤኒዌይስ ግን እስቲ እኔ የመለስኩትን አድሬስ አድርገው እስቲ እንዲህ ብለህ ነው የመለስከው በልና አትመልስ። እኔ እኮ ጭንቅላታችሁን በጣም ነው የምትጸየፈው። በጣም ደደብ ስለሆናችሁ ማለት ነው። ሶሪ ምንም አታውቁ ስለሆናችሁ እንደሚያውቅ አክት ስለምታደርጉ ታስቁኛላችሁ። ተመለስ። ኔት አድርገህ አትቆይ። እኔ ልመልስለታ። ማን ጠየቀህ አንተ? አይ ልመልስለት አልፈልግም። ወጥ አያችሁ እየጠየቅኩም። አይ ተው አንተ አልጠየቅኩም። እረፍ። እኔስ እና ሙስሊሞች ምንድነው እሱ ኦልዌይስ ጥያቄ ይጠይቃሉ። ምላሽ ከተሰጣቸው በኋላ ያላቸው አማራጭ ልክ እነሱ ዘዋት የሚመጡት አርጉመንት አለች። እነሱ ዘዋት የሚመጧት እንደዛ እንድንመልስላቸው ይፈልጋሉ። ከዛ ለመጨቃጨቅ አይ ቲንክ ይሄ ነገር መቀራት ያለበት አይመስላችሁም? ክርስቲያን የእናንተን አካሄድ በልተነዋል። አሁን አመጣጣችሁን በልተነዋል። በዛም አነሰም 3 ዓመት ቲክቶክ ላይ ቆየሁኝ። 2 ዓመት አክቲቭሊ ቆየው ማለት ነው። ስለዚህ አካሄዳችሁን አውቀዋለሁ። እንዴት መመለስ እንዳለብኝም አውቀዋለሁ። የእናንተን አመጣጥ እንዴት አስቀድሜ ሳይኮሎጂካሊ አፈርሰዋለሁ። የእናንተን ጥያቄ ኢንቴንሽናችሁን ጭምር ማለት ነው። ስለዚህ እንደምትጠብቁት እንደዚህ መልሳል እንደዚህ ብለን እንጠይቀዋለን ብላችሁ ስትመጡ ያንን ኤክስፔክቴሽናችሁን ዜሮን ከተዋለን አስቀድመን እንደዚህ ብሎ ይመልሳል ከዛ እንዲህ ብዬ እከራከረዋለሁ ብላችሁ እዛችሁ ትመጣላችሁ። ያንን አታገኙም እኔ ጋር ስትመጡ።
ከዛ ነገር አይገባቸዋል። እና ኦነስቱ ነው። በስርዓት መልስ ለማዳመጥ ሞክሩ። መልሱን ብቻ ሳይሆን የምንሰጣችሁ የተጫናችሁትንም አይዲዮሎጂ ሰብሬ ነው መልስ የምሰጣችሁ። ሁለቱ ነው። አይዲዮሎጂውንም አፈርሰዋለሁ ማለት ነው። ከዛ ያላችሁ አማራጭ አልተመለሰልኝም ብቻ ብለህ ራስን እንድሸውድ አደርግሃለሁ። እንደዛ ነው። ቀጥል ክርስቲያን። ይብቃ ነው ወይንስ አልሐምዱሊላህ ገብቶላል? ክርስቲያን አለ አይሰማም? ኦኬ እሺ፣ እያወራሁ ነበረ። አልሐምዱሊላህ ይሰማሃል? ይሰማኛል። ሰላም ነው። እንኳን ደህና መጣ። አልሐምዱሊላህ አለን። የኢሳ ተከታዮች ምንድን ነበር ያስተማሩት ትምህርት? ስለምን አስተምረዋል? በውሸት ዝም ብለህ አትስበክብኝ እየሰማሁት ነበር። እፎይ ማለት የያዘው የእናንተን ጥያቄ ነው። እኔማ አፈልሰዋለሁ። ወዴት ነው የምታፈልሰው? እስቲ አፍልሰውን። የኢሳን አስተማሪዎች የኢሳን ደቀ መዝሙር ሐዋርያቶቹን ንገረን እስቲ እና አፍልሰው። ዝም ብለህ ትሰብካለህ፣ የሚቀበልህ አንድ የለም። እና ታዲያ ምን አስጨነቀኝ? ያው አንተ ራስህ ቁጭ ብለህ እየተሰበክ እኔስ ምን አስጨነቀኝ? 24 ሰዓት ብትሰብክ ጨንቆህ እኮ ነው። አልሐምዱሊላህ ጨንቆህ እኮ ገባሁ። ዳኔ አይጨንቀኝም። የኢሳ ረዳቶች ሐዋርያቶቹ እነማን ናቸው? አዳምጡ። ሐዋርያቶቹ እነማን ናቸው? አንተ አዳምጠኝ መጀመሪያ እንጂ። ሐዋርያቶቹ እነማን ናቸው? በቁርአን አትሸማቀቅ፣ አትፈር። አሁን ሐዋርያቶቹን ተናገር እስቲ። በቁርአን አልሸማቀቅም። አንተ በመጽሐፍህ አትሸማቀቅ። እኔ መቼም አልሸማቀቅም። የፈለግከውን ጠይቀኝ። አሁን መልስና ትሸማቀቃለህ። አትሸማቀቅም። መቼም አልሸማቀቅም። አንተ ራስህ እኮ የመሐመድን ተረት እኮ እምነት ብለህ እየተከተልክ ነው። እኔም አልሐምዱሊላህ ምንም አልሸማቀቅም እኮ ነው። እንዲ አንተ ሳትሸማቀቅ መልስ የሌለው ተረት እንደሆነ ላሳየህ እኮ ነው። የኢሳ ሐዋርያት ማን ናቸው? አንተ ከመለስ እቺን አዳምጥ። የኢሳ ሐዋርያቶች ስማቸውን ወይንም ደግሞ ስለ ኢሳ መሄድ ማድረግ የተናገረ አንድ ከሰጠኸኝ 100 ጥያቄ ይቀበልሃለሁ። ይኸው ከፍል አድርገው። እንደውም ይኸው ውሸት እንዳይመስላቸው። ተመለስኩለት ትሰልማለህ። አጋንንት ለመከተል ጋንም ለመግባት አልሰልምም። 100 ጥያቄ ይቀበልሃለሁ። ይህን አካውንት ሰጥሃል። አዳም እኔም ጀሃነም ለመግባት አልመልስልህም። እኔም ጀሃነም ለመግባት ለአንተ መልስ አልሰጥም። ለአንተ ተሰለም መልስልሃል። ጎበዝ፣ በደንብ አስተውሉ። እስልምና ላይ መልስ ከሰጠ ጋነም ይገባል። ምክንያቱም ለምንድን ነው እሱ ጋነም የሚገባው? አዳምጥ። ምንድነው እሱ ለምንድነው ጋነም የሚገባው? እስልምና ላይ መልስ መስጠት ጋነም ይከታል እያለ ነው። መልስ ከሰጠ ለአንተ ጋነም ይባላል። መልስ ለእኔ ከሰጠ ጋነም ይገባል። ምን አይነት ጀሃነም ያስገባው? ሰምተኸኛል? ለእኔ መልስ ከሰጠኝ ጋነም ይገታል። አሁን የአንተን መጽሐፍ መከተል ነው ጀሃነም የሚያስገባው። አሁን የኔ መጽሐፍ መከተል ጋነም የሚከት ከሆነ መሐመድ ጋነም ገብቷል ማለት ነው። ሱናን አቢ ዳውድ 44-49 ላይ በተውራት ያምናል። እንደገና ደግሞ ሱራ 4-136 ላይ አንተም እንድታምንበት አዙሃል። ኤኒዌይስ ስለዚህ ጋነም መግባት አይቀርም። ዞሮ ዞሮ ተከተልከውም አመንከው ሱራ 79-71 ላይ ሁላችሁም ጋነም ውስጥ ወራጅ ልጅ ስለሆናችሁ ማለት ነው፣ ማገዶ ስለምትሆኑ። ኤኒዌይስ የኢሳ ሐዋርያቶች አዳምጥ። የኢሳ ሐዋርያቶች የአንተ መጽሐፍ ነው ጀሃነም። አሁን አትጩህ። የኢሳ ሐዋርያት አንዱን ስም ጥቀስና ኢሳ ወደ ሰማይ አድርጓል ብሎ የሰበከ አንድ ብቻ ስጠኝ። 3 አካውንት አለኝ፣ ቲክቶክን ሰጣለሁ፣ ንጽጽርም አቆማለሁ። እኔ ያንተ አካውንት ምን ያደርግልኛል? ትሰልማለህ አሰልምም ነው ጥያቄ። እኔ ከመሐመድ ጋር እንደ በቆሎ እሸት መጠበስ አልፈልግም። ጋነም ገብቼ
ኧረ ምን ትጠበሳለህ? ተሰለምክ መልሱን እሰጥሃለሁ። ስለማንታምንበት ነው መጽሐፍህን ስለማንታምንበት ያው አሁን ታመጣላት ታመጣም ትሸማቀቅበታለህ። የውሸት ስብከት ስለሆነ ተሰለምክ እኔ እመልስልሃለሁ። አይ አልሐምዱሊላህ ተሰልማለሁ በልና ማልልኝ በሃይማኖት እኔ እመልስልሃለሁ። ተሰልም። አይ አልሐምዱሊላህ ያው ቃል ከእስልምና ወጣ ነው። ስለዚህ እኔ መልሰኝ እያለህ ነው። መልስና እኔ መልሰኝ እሺ እያለህ ነው። መጀመሪያም እስላም ስላልሆነ ነው እሱ እኮ አሁን መልስለት። እሺ ታውቀኛለህ? ሰባቸውን ተሰልሆንክ አንተ መልስልሃለሁ። ተሰልማለህ አሰልምም ንገረኝ። ይህን ብቻ ተሰለምክ መልስልሃለሁ። ወይ ቀልድ ሰውዬን አያቸዋል ጭንቅላቱን ስታዩ ተስሮነ ታብታብ እያደረግ ትማራለህ። ኔክስት ሙስሊም መሆን የመጀመሪያውና ዋናው መሰረቱ ድንቁርና ነው ማለት ደንቆሮ ከሆናችሁ በቃ በቂ ነው ሙስሊም ለመሆን። ደንቆሮ ማለት ክርስቲያን። ደንቆሮ ካልሆን ቀጥል እስኪ እዚህ ጋር ልመልስልህ አልተሰለም። እሺ ና ስጠኝ። እሺ አሰልምማ እኮ ስጠኝ፣ ችግር የለውም ስጠኝ። ተሰልማለሁ ብለህ በሃይማኖት ማለት እኔ እመልስልሃለሁ። እፎይ አጭር ጥያቄ አጭር ስጠኝ። ሂድ ማስረጃውን ቀጥል። አልሐምዱሊላህ እስኪ ስጠኝ፣ አንድ ማስረጃ ስጠኝ። ምን ብዬ መጀመሪያ አንተ ሰልማለሁ ብለህ በሃይማኖት ማለልኝ እኔ እመልስልሃለሁ። አትሽለጥለጥ። ያያችሁ ልክ ሙሐመድ ሱራ 3:61 ላይ እንረጋገም አይደለ ብሎ የነጅራን ክርስቲያኖችን የጠራቸው። ይሄም እንደዛ እያደረገ ነው። የነብዩ ተከታይ ማለት ነው። መማማል መረጋገም ነው አስተምሮ አላለው። አልሐምዱሊላህ እኔ መሰልም ከሆነ መረጃ ታመጣለህ አይደለ? ና እንዴት እንደምለጥፍ ላሳየህ። በተመሳሳይ መረጃውን ካላመጣውኝ ክርስቲያን ሆናለሁ በልና ማል እኔም እምልልሃለሁ። ክርስቲያን መቼም አልሆነም። መቼም እንደማትሆን ለማቅ ነው። ለጀሃነም ከስራ ያላችሁ ታዘቡ። ተስራ ያላችሁ ታዘቡ። መረጃ የለውም፣ መረጃ የለም። እንኳን በቁርአን በሐዲስ ላይ ከቡሃሪ ከሙስሊም አብዳውድ ወመጃ አናሳይ ከሙስናድ አህመድ ሚሽካተል መሳዲ አላዳባሉ ሙፈርድ ሊመጣ አይችልም። የለም መረጃ። አንድ በሉ ኮርሴክ ኦፍ አርጉመንት እንደዚህ ሲኮፈስ ስታዩት ከስር ያላችሁ ሙስሊሞች መረጃ ያለው እንዳይመስላችሁ ለማፍረስ ነው አውጥቼ እንደዚህ ሂምሌት ያደረኩት። ቻሌንጅ ያቀረብክ አይደለ? አክሴፕት ላድርግ ቻሌንጅን። በተመሳሳይ መረጃው ማታመጣ ከሆነ ክርስቲያን እንደምትሆን ቃል ግባ። እኔም በዛ ትሄዳለህ። ድጋሚ ድል ልስጥ። ነገርኩህ እኮ አንተ አትሰማም። እኔ እራስህ ብቻ ለምን ስሙ ትላለህ አንተ። መረጃ ካላመጣው ክርስቲያን ሆናለሁ በልና ቃል ግባ። ያንተ ውሸት የመሆኑ ይኸው እዚሁ ላይ ያስኩህ እኮ ውሸት መሆኑን ህዝቡ ሲረዳ መረጃ ማታመጣ ከሆነ ክርስቲያን ትሆናለህ። መረጃ ካመጣ እንዳልከው ፕሊስ አደረበኝ። መረጃ ካመጣ እኔ ይኸው ቃል ገባላለሁ። አንተም ቃል ግባ። ነገርኩህ እኮ እኔ አትሰማም እንዳንተ። መጀመሪያ ጠየቀኝ፣ አንተ ነስታ ለጠየቀኝ መልስ ሰጠሁ። እናመሰግናለን። ኦዲየንስ በደንብ ተረድቷል ብዬ አስባለሁ። በደንብ አስተውላችኋል ብዬ አስባለሁ። እስልምና መልስ የሌለው የድንቁርና ሃይማኖት እንደሆነ እንድትረዱ ብቻ ነው። እዚህ ስማይ ታግሼ ቶሌሬት አድርጌ መልስ እንደማምጣት እንደማይችል እያወቅሁ እንትን ያልኩት። እዛ ኡስታዞች ተረት ተረት ይንገሩ። ትናንትና የመጡ ሰዎችን የጻፉ ተረት ተረት ይንገሩ። 1000 ዓመት ብታገሳት ታመጣ
1000 ቅያማ ቀን ይመጣብሃል። እኔስ ቀጥል ክርስቲያን። አትፍረዱባቸው ክርስቲያኖች። እላያቸው ላይ ያለው አጋንንት ነው እንደዚህ የሚያደርጋቸው። እሺ እራያቸው ላይ ያለባቸው አጋንንት የአጋንንት እህትና ወንድሞች ነን ብለው ስለሚያምኑ ማለት ነው ያለባቸው ቁራኛ ነው እንደዚህ በድንቁርና ታስረው እንዲቀመጡ ያደረጋቸው።